إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد الله سبحانه وتعالى موساسة بزو القرآن አንቀጹ ላይ ገልጾታል። ነብዩ መለይሂ ሰላቱ ወሰለም መመካከር እንዳለብን ለከፊላችን መተጋገዝ እንዳለብን ኸይርን መስራት እንዳለብንና ሸርን መጠንቀቅ እንዳለብን ነብዩ መለይሂ ሰላቱ ወሰለም ተናግረዋል። እንዲሁም ደግሞ ሰሃቦቹም እንዲሁ ሲታገሉና ጎንበስ ቀና ሲሉ ቆይቶ ወደ አኺራ ይለዋል። አልሙእሚን ለልሙእሚን ከልቡንያን አሉ ነብዩ መለይሂ ሰላቱ ወሰለም። ሙእሚኖች ለሙእሚኖች እንደ ግንባታ ናቸው እንደ ግንብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሹዱ ባዕዱሁ ባዕደና ከፊሉን ያጠነክራል አሉ የአላህ መልእክተኛ። አንዱን ሙእሚን ችግር ሲገጥመው አንደኛውም ይታመማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልንታመምበትና በጣም ራሳችን ዝግጁ አድርገን ልናቀርብለት የሚገባው ነገር በመጀመሪያ ደረጃ ዲን ነው። ዲን ላይ የሰው ልጆች ቀጥ ካሉ አኺራቸውም አዱንያቸውም ይስተካከላል። ዲን ላይ ጉድለት ካለባቸው ሁለቱም ሀገራቸው እንደሚበላሽባቸው አላህ Subhanahu Wa Ta'ala የተለያየ የቁርአን አንቀጽ ላይ ተናግሯል። ነብዩም አለይሂ ሰላቱ ወሰላም የሰው ልጆች በሙሉ ጀነት ይገባሉ አሉ። እምቢ አለ ሲቀር እንዴት ጀነት ግባ ሲባል እምቢ ይላል ብሎ ጠየቋቸው። እኔን የተከተለ ሰው ለነብዩ አለይሂ ሰላቱ ወሰላም ፍዳልሁን አቢ ወኡሚ በምላስ ብቻ ሳይሆን በተግባር ያሳየ አሉ ነብዩ አለይሂ ሰላቱ ወሰለም። እኔን አምኖ ተቀብሎ የተከተለኝ ጀነትን ይገባል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም። አሻፈረኝ ያለ ስሜቱን ሻህዋውን ሸይጣንን የሚከተል ጀነት መግባትን እንቢ ብሏል አሉ የአላህ መልእክተኛ። ስለዚህ ዛሬ ትንሽ ላነሳላችሁ የምፈልገው የነብዩ አለይሂ ሰላቱ ወሰለም ውዴታ የሚገለጸው በስራ ነው። እንዲሁም ደግሞ አንድ ሰው ነብዩን አለይሂ ሰላቱ ወሰለም ወደደ የሚባለው ኮቴ ለኮቴ ነብዩ አለይሂ ሰላቱ ወሰለም ያመጡትን ዲን ሲቀበልና ሲሰራ ብቻ። የራሱን ስሜት ሻህዋውን ሹብሃትን ግርግርን የሚከተል ከሆነ የነብዩ አለይሂ ሰላቱ ወሰለም ወዳጅ አይባል። ነብዩን መውደድ ብሎ ማለት ጣቱሁ ፊማ አመር የአላህ መልእክተኛ وما ينطق عن الهوى إن هو إلا وحي يوحى وما ينطق عن الهوى إن هو إلا وحي يوحى ከራሳቸው ከደመ ነፍስ የሚናገሩም አይደሉም ማለት ቁርአን ላይ አላህ ከጌታቸው መጥቶላቸው ወህይ ቢሆን እንጂ ያለ ነው አላህ Subhanahu Wa Ta'ala። ስለዚህ ነብዩን መውደድ የሚገለጸውና የሚበየነው ነብዩን አለይሂ ሰላቱ ወሰለም እንዳመጡት በመቀበልና በመረዳት ነው። ነብዩን እየተቃረኑ ግን አለይሂ ሰላቱ ወሰለም ወዳቸዋለሁ ብሎ ማለት ይህ አክስ ነው፣ ተቃራኒ ነው። ስለዚህ የነብዩ አለይሂ ሰላቱ ወሰለም መንገድ ላይ መጥላት ቢድዓን መራቅ በሚለው ትንሽ ላወሳችሁ ፈልጋለሁ። አላህ Subhanahu Wa Ta'ala ምን ይላል? الذي انزل عليك الكتاب ይላል አላህ። ያ እሱ ነው አላህ Subhanahu Wa Ta'ala ብሎ ማለት አንተ ላይ መጽሐፍን ያወረደ ይላል አላህ Subhanahu Wa Ta'ala። ካፊሮቹ ሙጅሪሞቹ እነዛ ሙሽሪኮቹ ነብዩ አለይሂ ሰላቱ ወሰለም በነበሩበት ሰዓት ሊቀጥፉት እንደሞከሩት አይደለም። ሻኢር ነው ደጋሚ ነው አይደለም። በግልጽ ልንገራችሁ ወደ አንተ ያወረደው ቁርአኑን አላህ ነው ይላል። ምንሁ አያቱን ከዚህ ከቁርአኑ ሙህከም የሆኑ አንቀጾች አሉ ይላል አላህ Subhanahu Wa Ta'ala። ምንም ሊያምታቱ የማይችሉ ፍንትው ያሉ አንቀጾች አሉበት ይላል በዚህ በቁርአን አንቀጽ ላይ። እነዚህ የቁርአኑ ቁንጮ ናቸው ይላል አላህ Subhanahu Wa Ta'ala። ሌላም ደግሞ ሙተሻቢ የሆኑ አንቀጾች አሉ። فأما الذين في قلوبهم زيغ ቀልባቸው ላይ ጥመት ያለባቸው ሰዎችማ አለ አላህ Subhanahu Wa Ta'ala فيتبعون ما تشابه ሙተሻቢ የሆነችዋን ይመርጣሉ አለ አላህ Subhanahu Wa Ta'ala። ያን ነገር አውቆ ሊሰሩት ፈልጎ ነው አይደለም አለ አላህ። ኢብቲጋአ አልፊትና አለ አላህ ፍትና ፈልጎ ነው ያቺን ነገር የሚራሩጡላት። ግልጽ የሆነው የቁርአን አንቀጽ ሐዲስ እያለ ያቺ ሙተሻቢ የሆነችዋን የሚፈልጉትና ጎንበስ ቀና የሚሉት የሚጣጣሩት የሚንገበገቡት ፍትናን ስለሚወዱ ብቻ ያቺኛውን ይመርጣሉ አለ አላህ Subhanahu Wa Ta'ala። አይሻ ረዲየላሁ ዐንሃ
በዘገበችው ሐዲስ ነብዩ አለይሂ ሰላቱ ወሰለም ይህንን የቁርአን አንቀጽ አነበቡት። ሙተሻቢ ግልጽ ያልሆኑ ነገሮች ላይ ገብቶ የሚዋኙና የሚዋዥቁ ሰዎችን ስታገኟቸው ተጠንቀቋቸዋል አላህ መልእክተኛ አለይሂ ሰላቱ ወሰለም። ለሰው ልጆች ዛሬ ሁሉ ነገር ላይ ኺላፍ አለው ለማስባልና ዲኑ በሁለት እግሩ እንዳልቆም አይነት አድርጎ ሊያሳዩ ጎንበስ ቀና የሚሉ ሰዎች አሁንም አሉ። አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን አላህ ሰሚ መሆኑን በሲር መሆኑን እያንዳንዱ ነገር ነብዩ አለይሂ ሰላቱ ወሰለም እንትው አድርጎ አስቀምጧል። ቁርአን ሐዲሱ ላይ ተቀምጧል። ግን በየጊዜው ፍትናን የሚፈልጉ ሰዎች ሙተሻቢ የሆነውን ቁርአን እያመጡ ሰዎችን ያደናብራሉ። እነዚህ ሰዎች የሚሰሩት ሸር አላህ ቁርአን ላይ ፍትና ፈልጎ ነው እንደዚህ የሚያደርጉት እያለ ነው አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰለም እንዲህ አይነት የተምታታባቸው ሰዎችን ስታገኙ ተጠንቀቋቸው አሉ የአላህ መልእክተኛ። ለምን አላህ ስማቸውን ጠርቶ የተናገረባቸው እነዚህ ሰዎች ናቸው አሉ የአላህ መልእክተኛ። ሰዎችን አቂዳቸው ላይ ሱና ላይ ጽናት እንዳይኖራቸው በስነ ስርዓት ዲኑን ይዞ ከአላህ ጋር እንዳይገናኙ በተለይ ጊዜ ፍትና ሊያመጡ የሰው ልጆችን ውስጣቸውን መታ ያደርጋል። እነዚህ አይነት ሰዎች አላህ ቁርአን ላይ ጠርቶ የገለጻቸው ሰዎች ናቸው። ተጠንቅቋል። አላህ Subhanahu Wa Ta'ala ስለ ሽርክ በግልጽ ተናግሯል አልተናገረም? ተናግሯል። ነብዩን አለይሂ ሰላቱ ወሰለም መከተል እንዳለብን በግልጽ ተናግሯል አልተናገረም? ተናግሯል። ትንትውባል። የሰሃቦችን መንገድ መያዝ እንዳለብንና ቢዳን መራቅ እንዳለብን በግልጽ ተናግሯል አልተናገረም? አላህ ትንትውባለው ቁርአን አንቀጽ ላይ ቁጭ አድርጓል። ፍትናን የሚፈልጉ ሰዎች ግን ይመጡና ያወላምዷል። በሌላም የቁርአን አንቀጽ ላይ አላህ ወአን هذا صراطي مستقيما فاتبعوه ይህ መንገዴ ነው ቀጥ ያለው ተከተሉት። ተቀብላችሁ ቆረጠኝ ተለጠኝ ተመቸኝ አልተመቸኝ ከጊዜው ጋር አብሮ ይሄዳል አይሄድም ሳትሉ ተቀበሉ እያለ ነው አላህ Subhanahu Wa Ta'ala። ሁሉን ነገር የማስተካክለውና የሁሉ ነገር ጥበብ ያለው በኔ እጅ ስለሆነ ተከተሉት እያለ ነው አላህ Subhanahu Wa Ta'ala። ወላ ተተቢኡ السبل على الله የተለያዩ መንገዶችን እንዳትከተሉ አለ። ይህንን መንገድ አጥብቃችሁ ያዙ አለ አላህ Subhanahu Wa Ta'ala። ፈተፈረቀ ቢኩም አን ሰቢል ከኔ መንገድ ያፈነገጡና የተምታቱ የሆኑ መንገዶችን እንዳትከተሉ ቀጥ ያለውን መንገድ ተከተሉ እያለ ነው አላህ Subhanahu Wa Ta'ala። የአላህ ስርዓት ብሎ ማለት አላህ ያዘዘበት መንገድ እስልምና ሱና ነው። ከዛ ውጭ ያሉ አመለካከቶች ከቁርአን ከሐዲስ ውጭ ያፈነገጡ ናቸው እያለ ነው አላህ Subhanahu Wa Ta'ala። ስለዚህ ያወረድኩላችሁን ቁርአን ተከተሉ ይህ ቀጥ ያለው መንገድ ነው እያለ ነው አላህ Subhanahu Wa Ta'ala። አብዱላህ ኢብኑ መስዑድ በዘገቡት ሐዲስ ኸጠለና ረሱሉላህ ሰለላሁ ዐለይሂ ወሰለም ኸጠሊና የአላህ መልእክተኛ በእጃቸው መስመርን አሰመሩልን። ثم قال هذا سبيل الله مستقيما ይህ ቀጥ ያለው የአላህ መንገድ ነው አለ የአላህ መልእክተኛ። ምንም ሊያሻማና ግራ ሊያጋባ የማይችል ቀጥ ያለው መንገድ ነው አሉ ነብዩ አለይሂ ሰላቱ ሰላም። ከቀኝም እንዲህ አሰመሩልን ይላል፣ እንዲሁም ደግሞ ከግራም እንዲህ መስመርን አሰመሩልን። ثم قال የአላህ መልእክተኛ አሉ هذا سبيل الله ይህ የአላህ መንገድ ነው ቀጥ ያለው መንገድ አሉ የአላህ መልእክተኛ። ያኔ የነበረው ዲን አሁን ሊኖር የሚገባው እሱ፣ ያኔ የነበረው አመለካከት አሁንም ሊኖር የሚገባው ያ አመለካከት ነው። ያኔ የነበረው ስርዓት አሁንም ሊኖር የሚገባው ስርዓት እሱ ነው። ስለዚህ ይህ መንገድ የአላህ መንገድ ቀጥ ያለው መንገድ ነው አሉ ነብዩ አለይሂ ሰላቱ ሰላም። ሌላኛው በግራም በቀኝ ያለው መንገድ የሸይጣን መንገድ ነው። ሸይጣን ወደ ጀሃነም የሚጣራበት ምላሳቸው አሞራን በሚጠልፍ በሆኑ ሰዎች ወደ ጀሃነም የሚጣራበት መንገድ ነው አሉ ነብዩ አለይሂ ሰላቱ ሰላም። ሰዎችን ወደ ጀሃነም ወስዶ ሊጥል የሚችል ጥሪ የሚጣራበት መንገድ ነው። በግራም በቀኝም ያሉት ተጠንቀቁ አሉ የአላህ መልእክተኛ። ቢዳን ተጠንቀቁ አሉ። ምን አለበት የነብዩን አለይሂ ሰላቱ ወሰላም ሐውድ ያስከለክላል። ምን አለበት መላእክቶች የቂያማ ቀን ነብዩን አለይሂ ሰላቱ ወሰላም ተከትለ ወደ ሐውዳቸው እንዳትሄድ በጥፊ ብሎ ያስመልሳል። ምን አለበት ጀሃነም አለበት ተጠንቀቅ። ነብዩ አለይሂ ሰላቱ ወሰላም በግራም በቀኝም ያሉ መንገዶች የሸይጣን መንገዶች ናቸው፣ ወደ ጀሃነም የሚጣሩበት አሉ የአላህ መልእክተኛ። በሌላም የቁርአን አንቀጽ አላህ ምን ይላል? እንዳትሆኑ አንቀጻችን ከመጣላቸው በኋላ እንደተናጉ ሰዎች እንዳትሆኑ ይላል ነው አላህ Subhanahu Wa Ta'ala። ለመለያየት ውስጥን ክፍት እንዳታደርግ ተጠንቀቅ። በተግባባንበት ተግባብተን ባልተግባባንበት ተቻችለናል ተጠንቀቅ። ቁርአን ተነግሮት ያለ መግባባት መፍጠር ይሄ ሙሲባን ከሚያስቀምስ ነገር ነው። ለኺላፍ ውስጥን ክፍት ማድረግ ሙሲባን የሚያስቀምስ ጉዳይ። አላህ Subhanahu Wa Ta'ala ولا يزالون مختلفين إلا من رحم ربك ከመናጋት ከመጋጨት አይወገዱም አላህ ያዘነላቸው ሰዎች ሲቀሩ ይላል አላህ። ትለያያላችሁ፣ ትበታተናላችሁ፣ አቅም ታጣላችሁ እያለ ነው አላህ Subhanahu Wa Ta'ala። አንድ ሁኑ በቁርአን በሐዲስ ነብዩን አለይሂ ሰላቱ ወሰለም በመከተል ሰሃቦች እንደሰሩት በመስራት ሰሃቦች የተውትን በመተው የተከለከሉትን በመከልከል
የተገበሩትን በመተግበር አንዱ ሁኑ እንዳትለያዩ እያለ ነው አላህ Subhanahu Wa Ta'ala። ኺላፍ በላ ነው፣ ኺላፍ ሙሲባ ነው። ያለ መግባባት ያለ መናበብ ቁርአንን ያለ መረዳት የነብዩን አለይሂ ሰላቱ ወሰለም ሱና ያለ መያዝ በላና ሙሲባ። ነብዩ አለይሂ ሰላቱ ወሰለም በተለያየ ሐዲሳቸው ላይ ተናግረዋል። እንዳትለያዩ የአላህ ባሪያዎች አንድ ሁኑ፣ ጀርባ እንዳትሰጣጡ፣ ከፊላችሁ በከፊላችሁ ሽያጭ ላይ እንዳይሸጥ፣ ከፊላችሁ ባጭው ላይ ከፊላችሁ እንዳያጭ የአላህ ባሪያዎች ሁኑ ብሎ ሲመክሩ ነበር ነብዩ አለይሂ ሰላቱ ወሰለም። ሙሲባው ከኛ ላይ አላህ ገለል የሚያደርገው ዲኑ ላይ ስንጸናና ሐቅን ስንይዝ ብቻ ነው። ዛሬ እኮ የተለያዩ ሙሲባዎችን አላህ እያቀመሰን አይደል እንዴ? በካፊሮችም በለው በሙብተዲዎችም በለው በጋጠወጦችም በለው በተለያዩ ሰዎች አማካኝነት ውርደት እየቀመስን ያለነው እኮ የአላህን ትእዛዝ እኮ በመራቃችንና ጠንቅቀን ባለማወቃችን ሱናን የነብዩን አለይሂ ሰላቱ ወሰለም መንገድ ባለመያዛችን ነው ሙሲባ ቢደርስብን። ሙሲባው እኮ የምታገኛችሁ ራሳችሁ በምትሰሩት ግፍና በደል ነው ይላል አላህ Subhanahu Wa Ta'ala። ቁርአን ላይ አላህ ነው ለአላህ የአላህን ዲን መመላታቸው በገንዘብ በተለያየ ነገር ዝቅ ሊያደርጉት ይፈልጋሉ። አላህ እሺ አይላቸውም። ዲኑን ግን ምን ያደርገዋል? ይሞላዋል ይላል። እዛ ለአላህ ነው፣ ምንም ድርድር የለውም። በቃ አሸናፊ ለሆነው ለአላህ ነው እዛ ይላል። ወሊረሱሊሂ ለመልእክተኛው የአላህን ደብዳቤ ስለሚያስተላልፉ አላህ ያላቸውን ስለሚሉ አላህ የከለከላቸውን ስለሚከለከሉ እዛ ለነሱ ነው። ወሊልሙእሚኒን ለሙእሚኖቹም እዛ አላቸው፣ የበላይነት አላቸው ይላል። ወላኪነል ሙናፊቂነ ላ ያዕለሙን ይላል። ሙናፊቆች ግን ደንባሮች ናቸው፣ አይገባቸውም ይላል። ሲወናበዱ ሳይግባቡ ቀርቶ ሳይገባቸው ቀርቶ ወዳሽራ ይላል ይላል አላህ። ስለዚህ መለያየት ሙሲባን ይዞ የሚመጣ ነገር ነው። የነብዩን አለይሂ ሰላቱ ወሰለም ዲን አጥብቆ ያለመያዝ፣ የአካባቢን ሼክ መከተል፣ ስሜትን መከተል፣ ሐዋን መከተል፣ አሉባልታን መያዝ፣ አምባገነን መሆን፣ በጅህልና ዲኑ ላይ ገብቶ መረበሽ፣ ዕውቀት አለኝ ብሎ ኡማውን ማደናበር፣ ኺላፍን ሰዎች ላይ እንዲሻር ማድረግ፣ አላህ ያላለውን ማለት ነብዩ አለይሂ ሰላቱ ወሰለም ያላሉትን ማለት ውርደትን ይዞ የሚመጣ ነገር ነው። አላህ የተቸበት ነገር ነው። ስለዚህ መረጃ ከመጣላቸው በኋላ እንደተከፋፈሉ ሰዎች እንዳትሆኑ ይላል። ወኡላኢከ ለሁም አዛቡን አዚም ይላል አላህ Subhanahu Wa Ta'ala። ለዚህ አይነት ሰዎችማ አቃጣይ የሆነ ጀሃነም ተዘጋጅቷል ይችላል። ወአመ الذين يدت وجوههم ففي رحمة الله እነዛ ፊታቸውማ ያበራችዋ በአላህ ረህመትና ኒዕማ ውስጥ ናቸው ይላል አላህ Subhanahu Wa Ta'ala። ሁም ፊሃ ኻሊዱን እነሱም እዛቸው ጀነት ላይ ዘውታሪዎች ናቸው። ፊታቸው የሚጠቁሩት ደግሞ ጀሃነም ላይ ዘውታሪዎች ናቸው ይላል አላህ Subhanahu Wa Ta'ala። አብዱላህ ኢብኑ አባስ ሌሎችም ይህንን ቁርአን የፈሰሩት በምንድነው? ፊታቸው የምታበራው እነዛ አህለ ሱናዎች ሰለፊዮች ናቸው። አህለ ሱና ብሎ ማለት እኮ የነብዩን መንገድ የሚይዝ ማለት ነው። ሌላ ትርጉም የለው። ሰለፊይ ብሎ ማለት ደግሞ ነብዩ ያመጡትን ዲን በሰሃቦች ግንዛቤ ተቀብሎ የሚሄድ ማለት ነው። ሌላ ትርጉም የለው። ሌላ ከነብዩ ውጭ እንደዚህ የተፈለሰፈ የተሰመረ ምናምን አይደለም። ዛሬ እንዳሉ ፍርቃዎች ኢኽዋንም በለው ተብሊግም በለው ሱሩሪይም በለው ቁጥብይም በለው አህባሽም በለው ባጥንያም በለው ምንም በለው እንደነሱ በሰው የተመሰረተና በሰው ተጽፎ የተቀመጠ አይደለም። መንሃጀ ሰለፍ ብሎ ማለት ነብዩ እንዳመጡት ተቀብሎ ይዞ ቀደምቶችን ተከትሎ መሄድ ማለት ነው። ትርጉሙ ሌላ ነገር የለው። የሆነ ነገር ስታወራ አላህ ተናግሯል ቁርአን ላይ፣ ነብዩ አለይሂ ሰላቱ ወሰለም ተናግረዋል፣ ሰሃቦች ከነብዩ አለይሂ ሰላቱ ወሰለም ተረቶት አስተላልፎታል። ከሰሩት እሰራለሁ ካልሰሩት አልሰራም ማለት ነው። ትርጉሙ ሌላ ነገር ምንም የለው። አህለ ሱና ብሎ ማለት የነብዩን አለይሂ ሰላቱ ወሰለም ፈለግ የሚከተል ማለት ነው። ስለዚህ የነዚህ ሰዎች ፊታቸው የቂያማ ቀን ታበራለች አለ አብዱላህ ኢብኑ መስዑድ። እነዛማ ፊታቸው የሚጦቁሩት አለ አህለል ቢድዓዎች ናቸው። ዲን ላይ የሚቀጥሉ የሚቆርጡ የሚደምሩ የሚቀንሱ የሚመቱ የሚያምታቱ ሰዎች ናቸው ፊታቸው የምትጦቅረው። ለአላህ እጅ ያልሰጡ የነብዩን አለይሂ ሰላቱ ወሰለም መልእክት ያልተከተሉ የሰሃቦችን ፈለግ ያልተከተሉ ሰዎች ፊታቸው የቂያማ ቀን ይጦቅራል። ዋሃቢዮች ሸፋ የለም ብሎ አሉ ምናምን ሲባል ነበር አይደል? የኔ ሸፋ አሉ ነብዩ አለይሂ ሰላቱ ወሰለም እስልምና ላይ ተደነገጉ ድንጋጌ እየሰሩ ከባይር ወንጀል ለሰሩ ሰዎች የኔ ሸፋ አለች አሉ ነብዩ አለይሂ ሰላቱ ወሰለም። ሽርክ ላይ ለተጨማለቁ አዲስ ነገር ቆልጾ ለቀጠሉ አይደል? ሰዎች ዲን ላይ ሲሄዱ እንቅፋት ይገጥማቸዋል፣ ወለምታ ይገጥማቸዋል፣ ሸይጣን አለ፣ ስሜት አለ። የሆነ ነገር ላይ ዱብ ላሉ ሰዎች የኔ ሸፋ አለች አሉ፣ ከአላህ ጋር አስታርቃለሁ አሉ ነብዩ አለይሂ ሰላቱ ወሰለም። ሸፋ የለም አይባል። ሸፋ እዚህ አትፈልግ፣ ኹዝ ቢየዲ ያ ረሱላህ አትበል፣ አኽዝኒ ያ ረሱላህ አትበል፣ ናይበሉኝ መዲና አትበል፣ ይውሰዱኝ መዲና አትበል። ይህ ህገ ወጥ ነው። ቁርአን ሐዲስ ላይ የለም።
ነብዩ ያስጠነቀቁበት ጉዳይ ነው እንጂ ሸፋማ በሐዲስ በቁርአን ተረጋግጦ የተቀመጠ ነገር ነው። ይህንን ሸፋም የሚያገኙት እስልምና ላይ ቀጥ ያሉ ማሲያን ለተዳፈሩ ሰዎች ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለሙሽሪክ ምናምን አይደለም። ስለዚህ ፊታቸው የምትበራው የአህለ ሱናዎች ነው አለ አብዱላህ ኢብኑ አባስ። ሌሎችም ሰሃቦች ይሄን ብሎ ነው የፈሰሩት። አላህ Subhanahu Wa Ta'ala ምን ይላል? ከዛ ይጠንቀቁ እያለ ነው አላህ ቁርአን። ይጠንቀቁ ወዮላቸው ከነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ መንገድ የሚያፈነግጡ ሰዎች ይጠንቀቁ፣ የሚቆርጡ የሚቀጥሉ የሚፈላሰፉ ሰዎች ይጠንቀቁ እያለ ነው አላህ። አንቱሲበሁም ፊትና አለ። ፍትና እንዳያገኛቸው አላህ ፍትናን እንዳያቀምሳቸው። አንደኛው ፍትና ምንድነው? አላህ ውስጣቸውን በኩፍር እንዳይፈትነው ይጠንቀቁ ነብዩን በመቃረናቸው፣ ወይንም ጀሃነምን እንዳያቀምሳቸው ይጠንቀቁ እያለ ነው አላህ Subhanahu Wa Ta'ala። ይህንንም የቁርአን አንቀጽ ኢብኑ ከሲር ሲፈስሩት ምን ይላሉ? ከሁሉ ነገር ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ተቀብለን እንድንሄድ አላህ መዝዋል፣ ነብዩን ተናግረዋል። ያንን ተቃርኖ ያንን ጥሎ የሚሄዱ ሰዎች ይጠንቀቁ ማለት ነው ብሎ ፈስሮታል። በሌላም የቁርአን አንቀጽ አላህ ምን ይላል? وما آتاكم الرسول فخذوه وما نهاكم عنه فانتهوا መልእክተኛው የሰጣችሁን ተቀበሉ እያለ ነው አላህ Subhanahu Wa Ta'ala። وما نهاكم عنه فانتهوا የከለከላችሁን ተከልከሉ እያለ ነው አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ አላህ ምን ይላል? እኛውን የሚቃረን ስሜቱን የሚከተል በእያንዳንዱ ነገር በአቂዳ በለው በመንሃጅ በለው ባነጋገር በለው ባበላል በለው በዳዋ አደራረግ በለው ከሰዎች ባለ አናኖር በለው በእያንዳንዱ ነገር መልእክተኛውን የሚቃረኑ ሰዎች ይላል አላህ Subhanahu Wa Ta'ala ከተገለጸላቸው በኋላ ስሜታቸውን የሚከተሉ ሰዎች ወልዲህ ማተወላ ወንስሊህ ጀሃነም ወሰዓት መሲራ ይላል አላህ። በዞረበት እናዞረዋለን ይላል አላህ Subhanahu Wa Ta'ala። ወንስሊህ ጀሃነም ወሰዓት መሲራ ጀሃነምን እናቀምሰዋለን፣ ጀሃነም መግቢያ ግን ምንኛ የከፋ ነው ይላል አላህ Subhanahu Wa Ta'ala። ነብዩን በመቃረን አምባገነን ሆኖ ጀሃነም መውረድ ምንኛ የከፋ ነው ይላል አላህ Subhanahu Wa Ta'ala። አላህ ይጠብቀን ነብዩን ከመቃረን። ሌላም የቁርአን አንቀጽ አላህ ምን ይላል? ومن أضل ممن اتبع هواه بغير هدى من الله ማን ጠማማ አለ ስሜቱን ከተከተለ ሰው በላይ ይላል አላህ Subhanahu Wa Ta'ala። ዳዋ እንዴት ማድረግ እንዳለብን ከየት መጀመር እንዳለበት እንዴት መደረግ እንዳለበት ተቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም አስቀምጦታል። ሰሃቦች ይሰሩበት ነበር። እንዲሁም ደግሞ አልደረሰኝም እንዳይባል ቡኻሪ ሙስሊም ላይ ተቀምጧል። ለእያንዳንዱ ነገር ባብ ተበጅቶለት ተቀምጧል፣ ተስተካክሎ ተቀምጧል። ያ ነገር አይስማማኝም፣ በአካባቢው እምነት አንገባም፣ በአካባቢው ሁኔታ አንገባም፣ በሰዎች ኬዝ አንገባም፣ ስፔሻል ኬዝ ነው ምናምን እየተባለ እየተደመረ እየተቀነሰ ግን ስሜት ውስጥ መግባት ምንኛ ይከፋ ነው ይላል አላህ Subhanahu Wa Ta'ala። ማን ከዚህ አይነት ሰው በላይ የጠመመ ሰው አለ ይላል አላህ Subhanahu Wa Ta'ala። بغير هدى من الله ከአላህ ባልሆነ ቅናቻ መንገድ ስሜቱን ከሚከተል ሰው በላይ ማን ጠማማ አለ ይላል አላህ Subhanahu Wa Ta'ala። ስሜታችሁን እንዳትከተሉ እያለ ነው አላህ ለነብዩ ሰለላሁ ዐለይሂ ወሰለም። ولا تتبع أهواءهم واحذرهم أن يفتنوك عن بعض ما أنزل الله إليك ስሜታቸውን አሉባልታቸውን እንዳትከተልላቸው ከአላህ መንገድ እንድታፈነግጥ ያደርጉሃል ይላቸው ነብዩ ሰለላሁ ዐለይሂ ወሰለም። فاستقم كما أمرت ومن تاب معك ولا تطغوا ፈስተቅም ከማ ኡምርት አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። እንደታዘዝከው ቀጥ በላላቸው፣ እንደታዘዝከው ምንም መጨመር መቀነስ የለም። ዳዋ ማድረግ ከፈለክ ከተውሂድ ጀምር። ነብዩ ሰለላሁ ዐለይሂ ወሰለም ሽርክ ራቁ፣ ኩፍር ራቁ፣ ሽቃቅ ራቁ፣ ንፋቅ ራቁ፣ በአላህ ላይ ማጋራት ራቁ ሲሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ቁሉ ላ ኢላሃ ኢላላህ ቱፍሊሁ ሲሉ ነበር። ላ ኢላሃ ኢላላህ ማለት እኮ ላ ማዕቡደ ቢሐቅን ኢላላህ ነው። ይሄን ምሰሶ ማን ፈጠረው? ላ ኢላሃ ኢላላህ። እቺን ሸርጥ ማን ፈጠራት? ላ ኢላሃ ኢላላህ። ይሄን ሃይላንድ ማን ፈጠረው? لا إله إلا الله። ህፃን ልጅ ቢጠየቅ ይሄን ማን የፈጠረው ቢባል አያውቅም። ዛሬ እኮ ሰለጠነ መንጥቀናል ምናምን ብሎ የፕሌኑን ምናምን የሚሰሩ ሰዎች እኮ ሲነሱ ካፊሮቹ እባክን ፈጣሪ ጠብቀኝ ምናምን ብሎ ነው የሚነሱ። እያንዳንዱ ሰው ራሱ ምንም ማድረግ እንደማይችል ሌላ የሚፈጥር አካል እንዳለ ያውቃል። ሃይላንድ ምናምን ታሳያለህ እንዴ? لا إله إلا الله ብሎ ማለት ማረጋገጥና ማውገዝ ነው። በቃ ሁለት ነገር ነው ያዘችው። لا إله إلا الله ከአላህ ውጭ በሐቅ የሚመለክ ጌታ የለም። አብሬቲየም ቃጥባሪየም ሶርዳኒየም ቢሆን አንድዬ ዳንዬም ቢሆኑ የለም ማለት ነው። በቃ ምንም ነብዩም አለይሂ ሰላቱ ሰላም ቢሆኑ ጅብሪልም ቢሆኑ ከአላህ ውጭ የሚመለክ አካል የለም ማለት ነው ትርጉም እንጂ ወዙዙማ ፈጥሮ ላኢላሃ ሁሉም ላኢላሃ ሁሉም ላኢላሃ ሁሉም ላኢላሃ ላኢላሃ ማለት እኮ የለም ማለት ነው። ይሄኛው ላኢላሃ ይለና ከታች ያለው ደግሞ ኢላላህ ይለዋል። ከታች ኢላላህ ይለና እዚያ ያለው አንድ ሰው ላኢላሃ ካለ ደግሞ ኢላላህ የምትለዋል ማስፈት አለበት፣ ማረጋገጥ አለበት። የላኢላሃ ኢላላህ ማዕና ከአላህ ውጭ በእውነት ሊመለክ የሚገባ ጌታ የለም
እንዴ ሰፊና ላይ ያያየነው አይደል እንዴ ተቀይ ላይ ያያየነው አይደል እንዴ ሌላውን ሰው በቃ ወደ ቁርአን ወደ ሐዲስ ወደ ላይ ወደ ትላልቅ ክታቦች ሳንሄድ ታች ክታብ ላይ እኮ የላ ኢላሃ ኢላላህ ማዕና ቁጭ አድርጎታል አላደረጉት ይህ ከየት መጣ ከተባለ ከኤልያስ መሆኑን ነው የመጣው ነብዩ መስጊድ ላይ ለጥብዬ ነበረ ኦንላይን ከቻሉ ለበቀን ነግሩናቸው ምን ተሳዘብ ስላቸው እቺን ዳዋ ባክን እንደዚህ አድርጋ ለ3 ለ40 ለ4 ወር ምናምን አድርጋ ባካቃቆ ምን ያሉኝ በቃ እኔን ተቀበልኳቸው እና እሺ ብዬ አመጣውላቸው አለ በነገራችን ላይ መናም ለሁኩም አይሆን ነብዩ ሰለላሁ ዐለይሂ ወሰለም መናሙኩም ወህይኩም የምታዩት ጥሩ ህል ወህይ ነው ለእናንተ የሚመጣ ብስራት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሁኩም ግን አይሆን አንድ ሰው ማታ ትተኛለህ አይደል ፈጅር ዛሬ እንዳስገድ ከየት ጅቦች እዛ አካባቢ አሉ ቢሉ አትቀበልም የለም ሸይጣን ወህይ ነው ነብዩም ስገድ አሉ አላህም ስገድ ብሏል ሰግዳል የለም ይሄ ሸይጣን ወህይ ነው ወይንም ደግሞ ሐጅ ግዴታ ሆኖብን ነበር ዘንድሮ ግን እንዲህ ስትይ ብለው ትንሽ እንዲህ ሲንገዳገድ አይቷለሁ ይቅርብ ሲል አይሆንም ለሁኩም አይሆንም መና ኤልያስ መውላና ሊሸውድ አይገባ አትሸውድ ነብዩ ሰለላሁ ዐለይሂ ወሰለም የሰጡን ተቀበል ያሰው ለምንድን ነው ሙሪድ ምን ሆነ ሁሌ ሙሪድ እንትና ናቸው ኡስታዝ እንትና ናቸው በቃ ራሳቸው ጀነትን ቆዲ ፈልጉ የቀሩት ቅራት ነው በቃ ይከተሉበት አንተና ገባ ሐቁን ከነገረው ተቀበል ተቁርአን ጋር ይገጥምከው ነብዩ ሰለላሁ ዐለይሂ ወሰለም መካ የተወለዱበትን አጎቶቻቸውን አክስቶቻቸውን ጥሎ አልሄዱም እንዴ ምን እንደዚህ ያደርጋል ይቀርብ በቃ ሼኾች አብሬትዬ ቃጥባሪዬ አንዬ ዳንዬ ምናምን لا اله الا الله من አለ እንደው የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ውስጣችን እንደዚህ ሊገባ ምን አለ የአላህ ሙሀባ እንደዚህ ውስጣችን ላይ ሊገባ በቃ አንድ ቀን ሁለት ቀን ያስቀራው ኡስታዝ ላይ ያብዳል 10 ቀን 15 ቀን ያስቀራው ኡስታዝ ሳታድቦ የሆነ ነገር ሲነገር ልክ ናቸው ምናምን አረ ተው ምናምን ማለት ጀመረ ስለዚህ እሱ መናም ነው ምንም የለም በቃ ኪታቡ ላይ ቁጭ አድርጎላል ከፈለክ ራሱ ከራሱ ጋር ተጣንቷል የሚሸውዱ ሰዎች እኮ ዝም ብሎ ሊሸውዱ ይችላሉ ደይፍ ሰይ ምናምን ብሎ ያንታታል እሱ ግን ቁጭ አደረገለ በቃ በመናምን ያገኘዋቸው ነብዩን በግልጽ አስቀመጠ እንዲህ አርገ አሃ ነብዩ ሰለላሁ ዐለይሂ ወሰለም እኮ ተናግረዋል ኢሳም ቂያማ አካባቢ ይመጣል ብለዋል መጥቶ ግን ለኢሳ እኮ ነው እኛ ኢሳን እንወደዋለን የተወሰኑት የዝሙት ልጅ ነው ብሎ ይሳደባል የተወሰኑት ደግሞ ፈጣሪ ነው አለ ሙእሚኖች ግን ወሰጥ ናቸው አላህ ነብይ ነው የተወደደ የተከበረ ነብይ ነው አለ ተቀብለን ወደን ስሙ በተነሳበት ቁጥር አለይሂ ሰላም እንላለን እንወደዋለን እናፈቅረዋለን ቁርአን ላይ ተነግሮናል ጌታ ነው ማንንም እንወደዋለን ተነግሮናል ነብይ ነው ማንንም አይሸውድም ፈጣሪም አይደለም እሱም አይደለም አለ ጌታ አይደለም አለ አላህን እንድታመልኩ ነው መመክራችሁ እንጂ እኔ ፈጣሪ አይደለም ብሏል የቂያማ ቀንም ኢሳ አንተ ነህ እንዴ እናትህንና አንተን አምልኩኝ ብለህ ሱብሃንክ ጥራት ይገባ አንተ ታውቃለህ አንተ ጥራት ይገባ ይላል ያ ኢሳ ነብዩ ሰለላሁ ዐለይሂ ወሰለም ቂያማ ሲደርስ ይመጣል አለ ይመጣልና ግን መብት ግን የለውም አለ ድርድር የለም አለ የኔን ሸሪዓ ነው ሸርም ያደርጓል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እኛ ለኢሳም የለውም ብሏል ያንተንም አንቀበልም እንደዛ ነው ምንለው ምን አላቸው ለፈሰቅም ከማምርቶ ወመንታ በማት ወላ ተጥገው انه بما تعملون بصير አንተንም የተከተሉ አንተም ቀጥ በሉ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ምትለና አመንቱም ቢ ፈቀዲህ ተደው እናንተ እንዳመናችሁ ታመኑ በእርግጥ ተመርተዋል ወይን ተወለው فإنما هم في شقاق إلى الله اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ዛሬ ዲናችሁን ሞልቻለሁ خلاف አለበት አይመለከትም አላህ ነው ነብዩ ናቸው ዲን እስላም እስልምና ነው ምንም የለም በቃ የተነገረን ተቀበል ኺላፍ ነው ሰዎች አሉ በቃ ኺላፍ አለው በዚህ በኩልም አንዱ ሊዘግራቸው ሲመጣ ይሄን እጅ ይሰጡታል በዚህ በኩልም እዚህ ኡስታዝ ምንድነው ይሄም ኺላፍ አለው አየር ላይ አንጠለጥለዋል በቃ እንዳታውቃቸው ምንም እንዳትላቸው ያደርጋል አንሳፎ ይተዋል እንደ አሞራ እንደዚህ ኺላፋቶች አታውቁ ዑለማዎች የሚሉት በፍቅህ ደረጃ ተው ባቂዳ በምናምን ደረጃ አይደለም በፍቅህ ደረጃው ካን ሰሃቦቹ መልክ ሲደራቸው ተወቅብ ያደርጉ ነበር ተው ኺላፍ አለው ምናምን ብሎ ቦክስ ሊፈጥሩ ይቆርና በፍቅህ ደረጃ ራሱ ሰሃቦቹ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያሉ ሲባል ተወቅብ ያደርጋል በፍቅህ ደረጃ ባቂዳ ምናምን አይደለም ተው በፍቅህ ደረጃው ካን ቀጥታ ሁጃ ከደረሳቸው ቆም ቢሉ ነበር ሰሃቦቹ እነ ኢማሙ ሻፊዒ እነ ኢማሙ ማሊክ እነ ኢማሙ አህመድ እኛ አስተምረናል ተናግረናል ወደ እናንተ መልእክት መሰላልተናል ነገር ግን ከነብዩ ሰለላሁ ዐለይሂ ወሰለም ቃልና ካላህ ቃል የሚቃረን ነገር ታገኛችሁ ራጅና መርጁ አድርጉት ነው እንዴ እንደዛ ነው ተባለ አግባቡት ነው እንዴ አደራችሁን የኢማሙ ሻፊዒ ከአጥሩ ውጭ ጣሉልኝ አሉ ኢማሙ አህመድ ደግሞ የአላህና የነብዩ ቃል ከመጣ ከላይ እንደዚህ ያሉ ድርድር የለም ብሎ ያስቀምጡታል ዛሬ አንተ ኺላፍ ሁሉ ነገር ላይ ኺላፍ አለው ብሎ መይት ያደርጋል ኺላፍ አለው ሼኹን ኺላፍ ተሆነና ቁጭ ኺላፍ የሚባል ነገር ዲን እስላም ላይ ያለ መግባባትና ያለ መረዳት ያለ ማወቅ የሚባለው ጂህልና ነብዩ ሰለላሁ ዐለይሂ ወሰለም በመምጣታቸው ተነስተዋል ትልቁ ጂህልና ከዛ በኋላ ትንሹ ጂህልና ስንቀራ ስንማር ስናስተምር ስናቅ የሚቀረፍ ነገር ነው እንጂ እስልምና የተንጠለጠለ ነገር የለም ሁሉ
ነገር ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል እንዴ ያው ቆለ ሳቢዩ መጥቶ ነብያችሁ ምንም ያስቀረው ነገር የለም ብሎ ሲጠይቀው አዎ አለቆ ሳቢዩ ሐታው እንኳን ሽንት ቤት አገባብና አወጣጥ ሳይቀር ነከሩ ያላ ምን ይተኛል አለ ኢሳ አለይሂ ሰላቱ ወሰለም ሽንት ቤት ቆይ ምን ማጠራቀም ነው ቆሻሻ ማጠራቀም ነው ሽንት ቤት እንኳን አገባብ አወጣጥ ያላ መልእክተኛ ነግሮናል አለ ምን ይቀር ነገር የለም በቃ ሲደመር ሲቀነስ ምናምን አባዛው ደምረው በየጊዜው አፕዴት የሚደረግ ነገር የለም ሸሪዓ አፕዴት አድርገው ሞባይል አይደለም የለም አዲስ አፕሊኬሽን አይመጣም እስልምና ላይ የተረጋገጠና የተቀመጠ ጉዳይ ነው ስለዚህ ዲናችን ሞልቼዋለሁ እያለ ነው አላህ Subhanahu Wa Ta'ala ነብዩ መለይ ሰላቱ ወሰለም በየኹጥባቸው فإن خير الحديث كتاب الله ከጥሩ ንግግር ብሎ ማለት ያላ ቁርአን ነው وخير الحديث حديث محمد صلى الله عليه وسلم ከጥሩ ቀና መንገድ ደግሞ የነብዩ መለይ ሰላቱ ወሰለም ነው وشر الامور محدثاتها አይሉ ነበር ነብዩ ከመጥፎ ተንኮል ብሎ ማለት ደግሞ አዳዲስ ፈጠራ ምን አለበት ጀሃነም አለበት አቁም ይቅርብ አትጨፍር መውሊድ ሁዝቤ ያ ረሱላህ አትበል አትናጋ አትደመር አትግባባ ወደ ሽርክ አትሂድ ወደ ጦንቃይ ቤት አትሂድ አዲስ የሚጨመሩ ነገሮች ደግሞ ወኩሉ ቢድዓትን ደላላ ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላም ዘገባቸው ወኩሉ ደላላትን ፊናራ እያንዳንዱ ደግሞ አዲስ ጭምር ደግሞ የጀሃነም ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላም ሐዲሳቸው የአላህ መልእክተኛ ምን ይላሉ በዚህ ዲናችን ላይ አዲስ ነገር አምጥቶ የጨመረ ተመላሽ ነው 3 ሜትር 3 የሚዘብት ኮት የለም ነብዩ ሰለላሁ ዐለይሂ ወሰለም እንደሰሩት ስራ ነብዩ እንደሰሩት ከሰራ ተወዳጅ ይሆናል አላህ ዘንድ አይጅ ነገር ትደርስበታል ከታች ጀምር ላይ ትደርሳል አዳዲስ ነገሮች ውስጥ ይገዱባት በል ነብዩ ሰለላሁ ዐለይሂ ወሰለም ኡሲኩም ቢተቅዋላህ አሏቸው አላህን በመፍራት ቀልባችሁን በማርጠብ አምባገነን ባለመሆን ዟሊም ባለመሆን በደለኛ ባለመሆን እመክራችኋለሁ ኡሲኩም ቢተቅዋላህ ነብዩ ሰለላሁ ዐለይሂ ወሰለም ወስተሚ ወጣ በመስማትም እሺ በማለትም እመክራችኋለሁ ወይን ካነ አብደን ሐበሽየን ሐበሻ ባሪያውን ካም ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም فانه من يعيش منكم ኤው ልንገራችሁ ከናንተ ደግሞ የሚቆይ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈሰረ اختلافا كثيرا ብዙ ንግቶችን ያለ መግባባቶችን ያያላሉ ያላህ መልእክተኛ فعليكم بسنتي ያኔ አትደናበራችሁ ወላገን አልገባኝም አልተግባባንም አትበል የኔ ሱና ጥቃቸው አዙ ያሉ ነብዩ ሰለላሁ ዐለይሂ ወሰለም وسنة الخلفاء الراشدين የአቡበክር የዑስማን የአሊይን መንገድ በመያዝ አደራችሁን አሉ ነብዩ ሰለላሁ ዐለይሂ ወሰለም አልማቲይና የተመሩ የተቀኑ ሰሃቦች ዘንድ ኺላፍ ነበር ምናምን የለም ይሄን በቃያስ አላህ ወዶ ተቀብሏቸዋል አላህ ቀድሷቸዋል ረዲየላሁ ዐንሁ ወረዱ ዐንሁ የተባሉት ሰሃቦች ምንም ስህተት የለባቸውም ነብዩም ደም አለይሂ ሰላቱ ወሰለም ወደ እነሱ አመላክተዋል ሰሃቦች እንደሰሩት እነ ዑመር እነ ዑስማን እነ አሊ እንደሰሩት ሲሩ ይያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ምንም ንኪት የለባቸው አላህ ወዶ አበጥሮ ተናንተ የሰጣችሁን የነሱን መንገድ ያዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም አዱ አለይሃ ቢነዋጅ በክራንች ቅርዛት በቃያዝ አሉ ያላህ መልእክተኛ በቃ የሆነ ነገር ሲነገር አላህ ብሎበታል ነብዩ ሰለላሁ ዐለይሂ ወሰለም ብሎበታል ሰሃቦቹ ሰርቶታል ያዝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወኢያኩም ወሙህደሳት الامور አዳዲስ ጭምርቶችን ተጠንቀቁ እያንዳንዱ ጭምርት ደግሞ ጥመት ነው አሉ ያላህ መልእክተኛ እንዲሁም በሌላ ሐዲሳቸው ወደ 7 ቦታ ይከፋፈላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ በነበሩበት ታስ እንኳን ኸዋሪጆች ጀምሮ የለም አንዳንዱ በሚጸርሽ ጋዳው የሆነ ሰው ከነብዩ ጋር ይጨምርላል በቃ አቁም ነብዩ አቁምና በትክክል ዳኒ ትክክል አይደለም ማለት ያ ኸዋሪጅ ኮይስራ የሚባለው ሰው ያ ረሱላህ ፈቀድልኝ አንገቱን ልቀንጥሰው አላቸው ዑመር ተዋል ነብዩ ሰለላሁ ዐለይሂ ወሰለም እንደውም ከሱ ጀርባ ደግሞ ሌላ አምባገነኖች መጥፎ ሰዎች ይወጣሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ኮይስራ የሚባል አማማ የሆነ ሰው ከሰሃቦች አይደሉም ብሎ አሊሞች አስቀምጧል ይህ ሰው ሰሃባ ሊባል የሚችለው ነብዩን በአካል አግኝቶ ፊታቸውን አይቶ የሚሰሩትን ሰርቶ ያዘዙትን ታዞ እሺ ብሎ የከለከሉትን የተከለከለ ሰው ነው ሰሃባ የሚባል ነብዩን በማየት ብቻ ጀነት አይገባ አብረቴ ቃዝባሪ ይቀርና ማለት እኛ ጋር የተከደቀረና ያየን ጀነት ገባሉ ምናምን የሚሉትን የሚንዘላዘሉትን ተዋቸውና ነብዩን ማየት አይደለም ሰሃባ የሚያስብ ነብዩን አግኝቶ እሺ ብሎ የተከተለ ሰው ነው ሰሃባ የሚባል ይህ ሰውዬ ሰሃባ አይደለም ነብዩን ተቃረና ጥፋት ውርደት አሉት ያላህ መልእክተኛ እኔ ያላህ መልእክተኛ ካልዳኘውና አድል ካላደረኩ ወመለዚ ያዲላስ ማን ነው አድል የሚያደርገው አሉት ያላህ መልእክተኛ ስለዚህ በቢድዓ በሹብሃት የተፈተነ ሰው ለነብዩ መለይ ሰላቱ ወሰለም ጋጠወጥ ይሆናል አላህ ላይ ይፈላሰፋል ነብዩ ላይ ይፈላሰፋል ዲኑ ላይ ይቀጥላል ይቆርጣል ስለዚህ ኡመቶች 73 ቦታ ይከፋፈላሉ አሉ ሁሉም ፊናራ ሁሉም ይጃለብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢላ ሚለተን ዋሂዳ አንዱ አስቀር ያቺ የነብዩ ሰለላሁ ዐለይሂ ወሰለም መንገድ የሳቦቹ መንገድ ትዝቀር ሌላው ግታንግቱ የጃለብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ደግሞ ወማ هي يا رسول الله ተብሎ ተጠየቁ ማነች እቺ መንገድ ተብሎ ሲጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ቃለ ما انا عليه اليوم واصحابي እኔ ዛሬ ያለሁበት መንገድና ጓዶቼ ያሉበት ሲቀራል የኔን መንገድና የነዚህ የጓዶቼን መንገድ የያዙ ሰዎች ናቸው እነዛ ነፃ የሚወጡት አሉ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት ሐዲስ ምን ይላሉ ደኡኒ አሉ ያላህ መልእክተኛ ተውኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ማተረክቱኩም በተንኳቹ ጉዳይ ተውኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዲን በራይ በግንዛቤ አይደለም እኔ የተንኩትን ጉዳይ ተው አሉ ያላህ መልእክተኛ ከናንተ በፊት የነበሩ ሰዎች ጥያቄ ብሎ በማብዛታቸው ነው
በነብያቶቻቸው ደግሞ በመናጋታቸው የተነሳ ነው የጠፉት አሉ ያላህ መልእክተኛ ፈኢዛ ነሐይቱኩም አን ሸይን ፈጅተኒቡ አንድ ነገር ላይ ከከለከልኳችሁ ተከልከሉ አለ ያላህ መልእክተኛ ኡስታዝ ይነግሮኛል እንትና እንደዚህ ነው ብሎኛል ከደሩራ ከጊዜ አንፃር ነው አትበል በቃ ከከለከልኩ ተከልከላሉ ነብዩ ሰለላሁ ዐለይሂ ወሰለም ወኢዛ አመርቱኩም ቢአምሪና በአንድ ነገር ታዘዝኳችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈአቱ ሚንሁ መስተጣዕቱም ሙተፈቁን ዐለይህ የቻላችሁትን ደግሞ አምጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ምን ይላሉ ረዲየላሁ ተዓላ አንሁ ፈኢኒ አኽሻ ይላል ኢን ተረክቱ ሸይአን من أمر رسول الله عليه الصلاة والسلام أبا بكر الصديق يا يتقدسوا يتواضعوا ለነብዩ አለይሂ ሰላቱ ወሰለም ነፍሳቸውን ፍዳ አድርጎ ሲንቀሳቀሱ የነበሩ አገራቸው ወገናቸውን ቤተሰቦቻቸውን ከመካ ጥለው ወደ መዲና የተሰደዱት አቡበክር ስዲቅ እኔ እፈራለሁ ከነብዩ አለይሂ ሰላቱ ወሰለም ትእዛዝ ትንሽ ነገር ከተውኩኝ እፈራለሁ አን አጂኻ እንዳልቀም እፈራለሁ ያቺ ሙሲባ ታገኛቸዋለች የተባለው ነገር ላይ ሂጄ እንዳልገባ እፈራለሁ ከነብዩ አለይሂ ሰላቱ ወሰለም መንገድ ትንሽ ከተቃረንኩኝ ይህም ቡኻሪና ሙስሊም ዘግበውታል ሁዘይፋ ምን ይላል ያ ማሸረል ቁራ እስተቂሙ ፈቀሱ ቢክቱም ይላል እናንተ ቃሪዎች አንባቢዎች ኡስታዞች ሼኾች ወሊዮቹ ምናምን ቀጥበሉ በተነገራችሁ ነገር ላይ ይላል አትፈላሰፍ ተቸግሮ ነው ዲኑን ምናምን ይላል ደግሞ አንዳንዱ ይመጣል ቀብር የሚበለክበት ቦታ እነሱ ተቸግሮ ለዲን ሲሉ ጨንቋቸው እኮ ነው ዋሬውንም የሚያመጡት ቃጥባሬውንም አብሬዲየንም የጀመሩት እኮ ተጨንቆ ነው ምናምን ይላል ነብዩ አልተጨነቁ አለይሂ ሰላቱ ወሰለም እሳቸው እኮ ጨንቃቸው ሰላት እንዴት እንደሚሰግድ ጫቱንም ያስጀምሩት ለዛ ብሎ ነው ዋሬውንም መውሊዱንም ትርምስ ያደርጉት እኮ ጨንቋቸው ነው ይላል አላህ ላልሰጠው ዝርብሰቱን ተቀባይነት ነው ነብዩ ያስቀመጡትን ካወቁ ያስቀምጡ ያላስቀመጡትን መጠንቀቅ ነው እንጂ የፈለገውን ነገር አተራምሶ እሳቸው ሳያውቁ ነው ምናምን የለም አቡበክር ስዲቅ እፈራለሁ የነብዩን አለይሂ ሰላቱ ወሰለም ትእዛዝ በመቃረን ውርደት ውስጥ እንዳልገባ ሁዘይፋ ኢብኑ የማንም እናንተ ቃሪዎች ቀጥ ያለው መንገድ ላይ ቁሙ ግራና ቀኝ እንዳትሉ ግራና ቀኝ ካላችሁ ደግሞ ተጠማላችሁ ቡኻሪ ዘግቦታል አብዱላህ ኢብኑ ዑመር ምን ይላል ረዲየላሁ ተዓላ አንሁ ኩሉ ቢድዓቲን ደላላ ይላል እያንዳንዱ አዲስ ፈጠራ ጥመት ነው የሰው ልጆች መልካም ነው ብሎ ቢያስቡት እንኳን ይላል አብዱላህ ኢብኑ መስዑድም ደግሞ አሉ ረዲየላሁ ተዓላ አንሁ እተቢኡ ተከተሉ ነብዩን አለይሂ ሰላቱ ወሰለም የተነገራችሁ ነገር ተግብሩ ወላ ተብተዲው አዲስን ቢድዓን ጭምርትን እንዳይጨምሩ ይላል ፈቀጥኩ ፊቱ ተበቅታችኋል ይሉ ነበር ሰሃቦች ትንሽ እንኳን ዞሩ ካሉ ይፈራሉ ጥመት ውስጥ እንዳሉ ይላል አቡ እስማኤል ምን ይላል واتفقوا مع ذلك على قول بقهر اهل البدع ይላል وإذلالهم وإخزائهم وإبعادهم اتفاق ነው اهل البدع መራቅ ያለ البدع ሸር መግለጽ ካለ البدع ማስጠንቀቅ መጠንቀቅ اتفاق ነው ይላል ኢብኑ ተይሚያ ምን ይላል ረህመቱላሂ ተዓላ ዐለይሂ ከሙብተዲ ታህዚር ማድረግና ማስጠንቀቅ باتفاق المسلمين جائز ነው ለምን ዲኑን እየቆረጡ እየቀጠሉት ነው ግር አድርጎ ሰውን ጀሃነም ይዞ ከመሄድ ቀንስለታል አንተ በቃ አራፍለት የተወሰነ ቀንስለት እንዲሁም ደግሞ ኢማም አህመድ ተባሉ ያ ኢማም አህመድ አንድ ሰው ጾማል ይሰግዳል ኢትካፍ ይቀመጣል አንተ ዘንድ እሱ ነው ወይስ በአህለል ቢዳዎች በሙብተዲዎች የሚናገር ሰው ነው አንተ ዘንድ ተወዳጅ ተብሎ ተጠየቁ ቢሰግድ ቢጾም ኢትካፍ ቢገባ ለነፍሱ ነው ካለ ሸር ከቢዳ ከሙብተዲ ከሸረኞች ቢያስጠነቅቁ ለውማው ጠቀማ ኢማሙ አህመድ ስለዚህ ከሙብተዲ ከቢዳ ማስጠንቀቅ አዲስ ጅምርት አይደለም ነብዩም ሲያስጠነቅቁ ነበር አላህም የተለያዩ ሙጅሪሞችን ቁርአን ላይ ጠቅሶ ተናግሯል ሰሃቦችም አስጠንቅቋል ዑመርም ሲያስጠነቅቅ ነበር ሲገርፉም ነበር እነ ኢማሙ አህመድም ሁሉም ሲያደርጉት የነበረ ነገር ነው አዲስ ነገር አይደለም አንተ በአላህ ላይ ሲጋራም ሲጨስም ሲጫጨስም አፈር ሲበሉም ሲቀምሱም ዲኑን ሲቀያይሩትም አይተዘምትም ተከሆነ መይትና ምንም ኺራ የለህም አውስተላ ኺራ ቢኖርህማ ተከለከል ነበር በቃ ስለዚህ ዲን ላይ መበርታት አለብን ከቢዳ መጠንቀቅና ማስጠንቀቅ አለብን ከሙብተዲዎችን መጠንቀቅም ማስጠንቀቅም አለብን ቢዳ የሚሰራ ሰው ቀልብህ ላይ መጥፎ ነጥብ ይጥልብሃል ያወርሳል አላህ ሱና ላይ ከሚጸኑ ሰዎች አላህ ያደርገን ከቢዳም ከሙብተዲዎችም ሸር አላህ ይጠብቀን ሐቅ ላይ አላህ ያጽናን እንሽራህ ሰድሩ ደግሞ አላህ ይስጠን ዱንያ ላይ ተዋርዶ ሙቶ የቂያማ ቀንም እየየው ከሚሉ ሰዎች አላህ ያደርገን ሐቅ ላይ ያጽናን ሐቅን ደግሞ ተሰው ባጥልን እንሻር የሚያደርጉ ሰዎች አላህ ሂዳያ ይስጣቸው ካልሆነ ደግሞ ሙስሊሙን ኡማ ከነሱ ሸር አላህ ይጠብቅ ለነሱ የሚገባቸውን ደግሞ አላህ ይፈላቸው جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته